አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሚያዝያ 28 2018 በዛሬው ፕሮግራማችን ሁለት መረጃዎችን ነው እንግዲህ ወደ እናንተ ይዤላችሁ የቀረብኩት። የመጀመሪያው መረጃዬም ዕለታዊ ምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን የ13 ሀገራትን ብቻ ወደ እናንተ ይዘናል። ሁለተኛው መረጃችን በተለይ በውጭ ሀገራት ያላችሁ የሁላችሁም ጥያቄ ስለሆነው የባንክ አካውንታችሁን ከፋይዳ ዲጂታል መታወቂያ ጋር ከማስተሳሰር ጋር ተያይዞ ብዙዎቻችሁ እንግዲህ ይህንን በተደጋጋሚ ቀናት ስትጠይቁኝ ነበረ። ታዲያ በትላንትናው ምሽት በውጭ ሀገራት ሆናችሁ እንዴት ከፋይዳ ዲጂታል መታወቂያ ጋር ማገናኘት እንደምትችሉ ሙሉ ዝርዝር መረጃ ወደ እናንተ በዚህ ፕሮግራም አካትቼ ይዤላችሁ ቀርቤያለሁ። ሁላችሁም ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ በትናንትናው ዕለት የጥቁር ገበያ ሐዋላ ጨምሮ ሙሉ ዝርዝር መረጃን ወደ እናንተ ያደረስኩ ሲሆን በዛሬው ዕለት ለመሆኑ ጨምሯል ወይስ ቀንሷል የሚሉትን ወደ እናንተ የ13 ሀገራትን ከማስቀደማችን በፊት ግን የብዙዎቻችሁ ጥያቄ ሆነውን ይህንን እንግዲህ ከፋይዳ ዲጂታል ጋር ተያይዞ ያለውን ሙሉ ዝርዝር መረጃ በማስቀደም ላድረስ። በውጭ ሀገራት የሚኖሩ ዜጎች የፋይዳ መታወቂያ ቁጥርን ከባንክ ሂሳብ ጋር እንዴት ያስተሳስሩ? የባንክ ሂሳብን ከፋይዳ ብሔራዊ መታወቂያ ቁጥር ጋር በማስተሳሰሩ ሂደት በውጭ ለሚኖሩ ዜጎች የማረጋገጫ ኮድ ወይንም ኦቲፒ በኢሜይል የሚላክበት አሰራር መኖሩን የብሔራዊ መታወቂያ ፕሮግራም አስታወቀ። የፕሮግራሙ የመዝገባ ኦፕሬሽን መሪ አቶ ሄኖክ ጥላሁን ለቲክቫ ኢትዮጵያ በሰጡት ማብራሪያ ዜጎች መረጃቸውን በኢሜይል ጭምር በማስመዝገብ ከርቀት አገልግሎት ማግኘት እንደሚችሉ ገልጸዋል። ብዙዎች የሚጠይቁን ከሀገር ውጭ ያለን ሰዎች የማረጋገጫ ኮድ በስልካችን ካልመጣልን ምን እናደርግ የሚል ስጋትን በተመለከተ አቶ ሄኖክ ሲናገሩ ኢሜይል ያላችሁ ሰዎች በፋይዳ መዝገባችሁ ላይ ኢሜይላችሁን አብረው እንዲያስመዘግቡ በጣም ነው የምናበረታታው። ስልክ ቁጥሩ በተለየ ምክንያት ቢጠፋ ወይንም በኔትወርክ ምክንያት መልእክት ባይቀበል የማረጋገጫ ኮድ ወይንም ኦቲፒ ወዲያውኑ አብሮ ኢሜይሉን ላስመዘገበ ሰው ወደ ኢሜይሉ ይገባል ብለዋል። እንደ ኃላፊው ገለጻ በአሁኑ ወቅት በርካታ ዜጎች በውጭ ሀገር ሆነው የኢሜይል አማራጭን በመጠቀም የባንክ ሂሳባቸውንና የፋይዳ ቁጥራቸውን እንዳደርጉ ገልጸዋል። ይህ አገልግሎት እያንዳንዱ ከባንክ ጋር በዲጂታል አማራጮች ስለተተገበረ ተገልጋዮች በኢትዮጵያ ውስጥ ብቻ ሳይሆኑ በየትኛውም የዓለም ክፍል ሆነው የባንክ ቅርንጫፍ መሄድ ሳያስፈልጋቸው መስተናገድ እንደሚችሉም ገልጸዋል። ፋይዳ ተመዝግበው ኢሜይል ያላስመዘገቡ ካሉ በፋይዳ የመረጃ ማሻሻያ ስርዓት ላይ መረጃ ማሻሻል እያደረጉ ኢሜይላቸውን ቢያስገቡ ለሌላ ጊዜም ሲፈልጉት ይጠቅማቸዋል ብለዋል። በውጭ ሀገር የሚኖሩና እስካሁን የፋይዳ መታወቂያ ያልወሰዱ ዜጎችን በተመለከተም ኦፕሬሽን መሪው ማብራሪያ ሰጥተዋል። አቶ ሄኖክም በአሁኑ ወቅት የፋይዳ ምዝገባ በተባበሩት አረብ ኤምሬት፣ አቡዳቢና ዱባይ ብቻ የተጀመረ በመሆኑ በሌሎች ሀገራት ያሉ ዜጎች ባንኮች በሚጠይቋቸው መረጃዎች መሰረት ከዚህ አስገዳጅ ትስስር ለጊዜው ነፃ ሊደረጉ እንደሚችሉ አሰራር መዘርጋቱን ጠቁመዋል። ደንበኞቻቸው ውጭ ሀገር ነዋሪ ከሆኑና ሀገር ውስጥ የሌሉ መሆናቸውን የሚያስረዳ መረጃ ካቀረቡ ከዚህ ትስስር ነፃ እንዲያደርጉ ብሔራዊ ባንክ ለእያንዳንዱ ባንክ ስኩላር ልኮ ስለዚህ ውጭ ያሉ ሰዎች ስጋት እንዳይገባቸው ሲሉም አቶ ሄኖክ አክለዋል። በአሁኑ ወቅት ከ25 በላይ በሚሆኑ ዋና ዋና ከተሞች የባንክ ሂሳብ ከፋይዳ ጋር የማስተሳሰር የጊዜ ገደብ እስከ ግንቦት 6 ቀን መሆኑን ያስታወቁት ኦፕሬሽን መሪው ተገልጋዮች የመጨረሻ ቀን ጠብቀው ከሚፈጠረው መጨናነቅ እንዲቆጠቡም አሳስበዋል። ጊዜው ሊያልቅ አንድ ቀን ሲቀረው የሚታየው ሩጫ አላስፈላጊ መጨናነቅና በሲስተም ላይ ጫናን ያመጣል። ዛሬ ይህንን መረጃ የሚሰሙ ሰዎች ጊዜ ሳይወስዱ አሁኑኑ የማስተሳሰር ስራቸውን እንዲያከናውኑ ጠይቀዋል።
ሂደቱ 5 ደቂቃ እንኳን የማይወስድና በጣም ምቹ ነው ሲሉ ጥሪያቸውን አስተላልፈው በመረጃዎች መካከል ልዩነት ለምሳሌ በስም አጻጻፍ ወይንም በልደት ቀን ካለ ተገልጋዮች በፋይዳ የመረጃ ማሻሻያ ስርዓት በመጠቀም በፍጥነት ማስተካከል እንደሚችሉና የማስተሳሰር ሂደቱም በመላ ሀገሪቱ ላይ እስከ ሰኔ 30 ቀን ድረስ መጠናቀቅ እንዳለበት ለቲክቫህ ኢትዮጵያ የገለጹትን ማብራሪያ ወደ እናንተ አድርሰናል ማለት ነው። ሌላው በዛሬው ዕለት ዕለታዊ ምንዛሬ ዋጋ አንድ የአሜሪካ ዶላር በጥቁር ገበያ 187 ብር ከ39 ሳንቲም ሲመነዘር 100 የአሜሪካ ዶላር 18739 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 50 ብር ከ40 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ40 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 49 ብር ከ19 ሳንቲም ሲመነዘር 100 የሳውዲ ሪያል 4919 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 605 ብር ከ20 ሳንቲም ሲመነዘር 100 የኩዌት ዲናር 60520 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 264 ብር ከ40 ሳንቲም ሲመነዘር 100 የጆርዳን ዲናር 26440 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናርን ስንመለከት 500 ብር ከ80 ሳንቲም ሲመነዘር 100 የባህሬን ዲናር 50000 ከ80 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 258 ብር ከ70 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25870 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 494 ብር ከ20 ሳንቲም ሲመነዘር 100 የኦማር ሪያል 49420 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 130 ብር ከ09 ሳንቲም ሲመነዘር 100 የካናዳ ዶላር 13000 ከ9 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 216 ብር ከ60 ሳንቲም ሲመነዘር 100 ዩሮ 21660 የኢትዮጵያ ብር በጥቁር ገበያ የተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ ያስነበበንን መረጃ ወደ እናንተ አድርሰናል ማለት ነው። እንግዲህ መግቢያ ላይ እንዳያችሁት ከፋይዳ ዲጂታል ጋር ተያይዞ እንግዲህ የብዙዎቻችሁ ጥያቄ የሆነውን ሙሉ ማብራሪያ ወደ እናንተ አድርሻለሁ። በተቻላችሁ መጠን ለበርካታ እህት ወንድሞች በተለይ በውጭ ሀገራት ለሚገኙ ይህ መረጃ ስለሚጠቅም ሼር እያደረጋችሁ ቪዲዮን ሁላችሁም ለሁሉም ተደራሽ እንዲሆን ላይክ ማድረጋችሁን አትርሱ። ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።